ዛሬ ትልቅ ሰርፕራይዝ አላችሁ ብላችሁ ሸወዳችሁን አደለ ጨረቃዎቻችን? ለማንኛውም ይመቻችሁ የኔ ውዶች። እኔ በጣም ደስ ብሎኛል ማርያምን። ምክንያቱም ነገ እመቤታችን ማፍቅር ቅድስት ድንግል ማርያም ነች። ሙሺ ጽዋ ታስገባለች። ጽዋ ትቀምሳላችሁ፣ በረከት ትካፈላላችሁ። ወይን የታድላችሁ ማርያምን። ከዛ ደግሞ ናኒን ትመረቃለች። ባይዞ ናኒ ሁለቴ ነው መሰለኝ የምትመረቀው። ሀብ እንደተናገረው ከኔ ጋራም ትመረቃለች ብሏል። ሐምሌ 5 ማለት ነው። ሁለቴ ነው ምርቃቷ። በጣም ደስ ይላል። ኮንግራጁሌሽን፣ እንኳን ደስ አላችሁ ማርያምን። በጣም ደስ ይላል። ሌላኛው ደግሞ አልቅብሽ 4 ወር ኦልሞስት 4 ወር ድረስ እኛ ጋር እንደፈለገች እየመጣች አፏ እየከፈተችብን እንደፈለገች እየተደበረችብን ያለች ልጅ አለች። እሱም እየሩስ ተብዬዋ ናት። የእሷንም ማጋ ነው እውነቱ ልጁ የማን ነው የሚለይ ቀኑ ደርሷል ማለት ነው። አምሶ ሀፒ ምክንያት ዲኤንኤው ለማድረግ ቃል ገብተው ወስነው መጥተዋል ማለት ነው። አምሶ ሀፒ እመቤቴን በጣም ደስ ብሎኛል። አንደኛ ነገር ቅመምዬ እንደዚህ ሆና ስላየኋት ራሷን ዝግጁ አድርጋ ከጎኑ መሆን እንዳለባት እንደሆነችም ቃል ገብታለች። ስላየኋት በጣም ደስ ብሎኛል። ሁለተኛ ነገር ደግሞ እቺ የአልቅብሽ ማለት ነው 4 ወር ድረስ በሙሉ እኛ ጋር እየመጣች እየተደበረችብን እንደፈለገች አፏ ስትከፍትብን የነበረው ሰዓቱ እውነቱ ሊወጣ ማለት ነው። ማጋ ነው እውነቱ? እሷ ጋ ነው እሱ ጋ ነው። ሰዓቱ ደርሶ ሊያደርጉ ነው ማለት ነው። በጣም ደስ ብሎኛል እመቤቴን። በዚህ አጋጣሚ የጨረቃ ፋሚሊ ከጎናቸው መሆን እንዳለብን አሁን ነው እነሱን ተናግረዋል። ብሩኬ ተናግረዋል። ምንም ነገር ይፈጠር ማለት ነው፣ ምንም ነገር ማለት ነው ከጎናቸው እንደሆንን ማሳየት አለብን። እሷም የጨረቃ ፋሚሊ ምን አይነት ፋሚሊ እንደሆነ እንድታቅ ማለት ነው። 4 ወር ድረስ ከኛ ጋራ ሰጣ ገባ ገብታ ከኛ ጋራ እልህ ውስጥ ገብታ እንደፈለገች እየከፈተች እንደፈለገ እያወራች እኛ በቃ እንደ ሰውም አልቆጠረችንም፣ እንደ ኢመንትም አላየችንም። እንደፈለገች እያወራች እየተደበረችብን ነበረ። ስለዚህ የጨረቃ ፋሚሊ ምን አይነት ኦዲየንስ ናላቸው፣ ምን አይነት ናቸው ብላ እንድትገረም ማድረግ አለብን ማለት ነው። ልጅ ነው እዛ ጋ ምንም ነገር ይፈጠር ማርያምን፣ ልጅ ነው። አንዳንድ ሰዎች ልጅ እንደ ንግድ ያደርገዋል። አንዳንድ ሰው ደግሞ ልጅ ፈልጎ አይሰጠውም። አንዳንድ ሰው ደግሞ ልጅ ኖሮት ራሱ ከጎዳና አንስቶ ያሳድጋል። ምክንያቱም የልጅ ፍቅር ስላለው ማለት ነው። ስለዚህ እዛ ጋ ልጅ ነው። ልጁ የሱም ይሁን የማንም ይሁን ግን ደግሞ ከጎናቸው እንደሆንን ማሳየት አለብን ማለት ነው። እኔ በግሌ ልጁ የእሱ አይሆንም አይደለም ብዬ ነው የማስበው። በእርግጥ እናንተ አምናችኋታል፣ አሳምናችኋለች። በንግግሯ የማሳመን ችሎታ አላት። ግን እኔ አላመንኳትምም፣ ድርጊቶቿም አላሳመኑኝም። እንዴት ነው? አንደኛ ነገር መድኃኒት ወስደው ነበረ፣ ሰጥታው ነበረ ተብለዋል። ምንም አላቅም ብለዋል። እሱ ምንም የማያቅ ሰው አንደኛ ደፍራው ነው የሚሆን የሚችለው እንደዛ ከሆነ። ሁለተኛ ነገር በድን የሆነ ሰው እንዴት ልጅ ሊፈጠር ይችላል? ማርያም እኔ የሁል ጊዜ ጥያቄ ነው መቤቴን፣ የሁል ጊዜ ጥያቄ ነው። የሆነ ነገር ኢንኬስ ካልፈጠረች በስተቀር ማለት ነው። እንደዚህ ልጅ እንዴት ይፈጠራል? ኧረ ባለትዳር ሆናችሁ ማርያምን እናንተ ራሱ እውቅ እንትኑ አላችሁ አይደለ? ጥያቄ አይፈጥርባችሁም ብዬ አስባለሁኝ። ስለዚህ እውነቱን ምና ይሆናል። ከዚህ በኋላ ምን ይፈጠር ምንም አናቅም። በውስጥ ይደረግ ልትል ትችላለች፣ አላድረግም ወይም ልትደበቅ ትችላለች። እንደባለፈው የሚታወቅ ነገር የለም። ግን ደግሞ እነሱ ቆርጠውን ሄዱት እስከ ጥግ እንደሚሄዱ ማለት ነው። ምክንያቱም ሁለተኛ የእሱን ስም እንደማታነሳ ቅመምዬ ተናግራለች። እንዳያቸዋት በጣም ደስ ብሎኛል። ማርያምን ዛሬ የቅመምዬ ንግግር መቤቴ በጣም ነው ደስ አለኝ። በቃ አያቸው አይደለም እሷ የምታፈቅረውን ይቅርና እኛ ራሱ በጣም ነበረ የሚደብረን የነበረው። ሁሌ ብሩክ 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 ብሩክ። በስመ አብ ወወልድ ወመንፈስ ቅዱስ። እና አንደበቷ ላይ ተጽፏል መሰለኝ። እሷ እንዴት አይደብራት?
የምር ሳይሰማኝ ቀርቶ አይደለም። አዲስ አበባውን በጣም እየፎከረች ነበረ እያለች ነበረ። ጭራሽ ቀላል እየፎከረች እንዴ ሀቢባ ጋር ሄዳለሁ እያለች ነበረ ሴትዮ ነበረች እኮ። ስለዚህ አሁን የምናያት ይሆናል። እናንተ መቼም ምንም ማንም ሰው ሊያለያያችሁ አይችልም። ወይኔ አማርኛ ጠፋኝ። ማርያምን ደስ ስላለኝ ነው። ምክንያቱም ይሰለቻል እኮ የምር። አንደኛ ዩቱበር ነው፣ ብዙ ሰው ነው የሚያውቀው። በዛ ጎን ደግሞ የእሱ ልጅ ነው እያለች እንደዚህ ስታወራ በጣም የሆነ ስሜት አለው፣ በጣም ፊሊንጎ ማለት ነው። ስለዚህ ይደብራል። እና እውነቱን ለማውጣት ቆርጠው ስለተነሱ ቆርጠው ስለሄዱ በጣም ደስ ሊላችሁ ይገባል። የጨረቃ ፋሚሊ ማለት ነው። ከጎናችሁ ነን፣ አትፍሩ፣ አይዟችሁ። ብሩክ ያለማየሁ ልጁ እሱ ልቡን ተራራ አድርጎ እየተናገረ ነው። እሷ የሆነ ሌላ ነገር ካልፈጠረች በስተቀር እኔ እዚህ ውስጥ ይገባል ብዬ አላስብም። እናቱንም አይዋሻትም እንደምናውቀው። ስለዚህ እውነቱን የምናይ የምንሰማ ይሆናል ማለት ነው። መቼም ማተለያዩ መቼም ማለት ነው የምትለያዩ ሰዎች አይደላችሁም። ይሄንን በህይወታችሁ ትልቅ ፈተና ነው የመጣባችሁ። ፈተናውን ደግሞ አሚን ብላችሁ መቀበል ያለባችሁ፣ ማለፋችሁም ስለማይቀር ማለት ነው። ጨረቃዎቻችን ብሩክ ያለማየሁ ልጅ እመቤታችን ሁሌ ካፍ የማጠፋዋ ከጎን ትሁን፣ ትጠብቃችሁ፣ አትለያችሁ። ማርያምን በጣም